ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? ትላንትና ዘመዴ እንግዲህ የገቢ ማሰባሰቢያ ለዋልድባ ገዳማውያን አካሂዷል። በዚህ መርሃ ግብር ላይ ብዙ ምዕመናን ተሳትፈዋል። እጅግ የሚያስደስት ውጤትም ተገኝቷል። ይህ ሊበረታታ የሚገባው ክርስቲያናዊ ተግባር ነው። በእውነት ክርስቲያኖች በሞላ በረከቱ እግዚአብሔር ቸርነቱ ይብዛላችሁ ነው የምለው። በጎንደር እንግዲህ የጥምቀት በዓል እጅግ በደመቀ ሁኔታ ሲከበር እንዳለፈ እናስታውሳለን። ምንም እንኳን እጅግ ብዙ አላስፈላጊ ነገሮች ታይተውበት ቢሆንም ያው ትችቶች ከተለያዩ የማህበረሰብ ክፍሎች ቀርበውበታል። እንግዲህ በዋናነት ጥምቀት በጎንደር ለምንድን ነው የሚከበረው? እንግዲህ ባለፈው እንዳልኳችሁ ጥምቀትን በጎንደር፣ ሆሳዕናን በአክሱም፣ ልደትን በላሊበላ፣ ትንሣኤን በኢየሩሳሌም ይላሉ አባቶች። እንግዲህ ጥምቀት በጎንደር የሚከበርበት ዋናው ምክንያት ምንድን ነው? እስቲ እኚህ መምህር የሚያስተምሩትን ስንቶቻችሁ ታውቁ ነበር? እስቲ ተከታተሉት ትምህርቱን። ታዲያ ጥምቀትን በጎንደር ለየት የሚያደርጉ ሁለት ምክንያቶች ምንድን ናቸው ከተባለ፣ አንደኛ በጎንደር ታሪክ ውስጥ ብዙ ቅዱሳን፣ ስውራን፣ ባሕታውያን ኑረዋል። እነዚህ ባሕታውያን ቃል ኪዳን አላቸው። የተሰወሩ ቅዱሳን ቃል ኪዳን አላቸው። ጥምቀት ሲመጣ የጎንደርን በዓል ለመቀደስ ከተሰወሩበት ይወጣሉ። ይህንን የሚያውቁ እንደነ ሊቀ ሊቃውንት ያሉ ጥቂቶች ብቻ ናቸው። ትልቁ ምክንያት ይሄ ነው። የቅዱሳን በዓል ነው የሚባለው። ጎንደርን ብዙ ቅዱሳን ስለኖሩባት፣ ብዙ ባሕታውያን ስለኖሩባት፣ ስለተሰወሩባት እነዚያ ተመልሰው የሚመጡበት ስለሆነ ነው። እነሱ ጎንደርን የሚጎበኟት የሚባርኳት የዚያ ጊዜ ስለሆነ ነው። ከየትም ስፍራ መጥቶ ሰው ጎንደር ላይ የሚያከብርበት ምክንያት ያንን የስውራንን እንደነ ቅድስት ፍኖተ ሕይወት ያሉ ከቅዱሳት አንስትም የተሰወሩ እነሱ መጥተው ስለሚባርኩ ነው አንደኛው ምክንያት። ዋናውና ሁለተኛው ምክንያት ግን እመቤታችን ድንግል ማርያም ከደጋግ ነገሥታት ላንዱ የዛሬ 300 ዓመት አካባቢ እኔ በእነዚህ በሶስት በዓላት አንደኛ ህዳር ጽዮን አክሱም ላይ እገኛለሁ፣ አልቀርም፣ ከቶውን እመጣለሁ። ጥምቀትን ጎንደር ላይ አልቀርም፣ መጥቼ ባርካችኋለሁ። አስተርዮ ማርያምን ተድባበ ማርያም ወሎ እባርካችኋለሁ። ሶስቱ ቦታ ላይ አልቀርም፣ ብትበድሉኝ እንኳን አልቀርም። ልንገራችሁ ሲሆን የሰው ስህተት አይታችሁ ለፉ። ካቃታችሁ ደግሞ የሰው ስህተት አትፈልጉ። የሰው ስህተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስህተት ፈልጉ። እንግዲህ አባታችን እንዳስተማሩት የሰውን ስህተት መፈለግ ሃይማኖታዊ ተግባር አይደለም እና ይልቁንም የራስን ስህተት ማወቅ፣ የራስን ኃጢአት ማወቅ ነው ሰውን ሰው የሚያደርገው እና ትልቅ ቦታም የሚያደርሰው። እንግዲህ አሁን ቀጥሎ ዘርፌንና ዮኒ ማኛን ላቀርብላችሁ ነው። በእርግጥ እኚህ ሰዎች በአንድ ወቅት ያው ኦርቶዶክስ የነበሩ ናቸው እና አሁን ኦርቶዶክስን እየናፈቁ ይሆን? እስቲ ዘርፌ እየዘመረች ነው፣ መዝሙሩ ያው ይታወቃል። ዮኒስ ማኛ ምን እያለ ነው? በእውነት እየናፈቁ ይሆን? እንግዲህ እዚህ ጋር ልብ ልትሉልኝ የሚገባው ነገር ምንድን ነው? ስህተታቸውን አይደለም ለነቅሼ ለማውጣት እየሞከርኩ ያለሁት፣ ነገር ግን ለግንዛቤ ያህል። በእርግጥ ያው እነሱ ከኦርቶዶክስ ተለይተዋል። ስለዚህ የተለየ ሰው ስህተቱ ምን እንደሆነ ያው ግልጽና ግልጽ ነው። እስቲ ተከታተሏቸው። ለማንኛቸውም ዘርፌ እየዘመረች ነው፣ ዮኒ ማኛ ደግሞ ያው ራሳቸውን እየተቻቸው ነው። ንሴብሖ ለእግዚአብሔር ንሴብሖ ለእግዚአብሔር ስቡሐን ዘተሰብሐ ስቡሐን ዘተሰብሐ ስቡሐን ዘተሰብሐ ስቡሐ
አንዘ ተሰብሃ እናመስግነው እናመስግነው እግዚአብሔርን እናመስግነው እናመስግነው እግዚአብሔርን ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ምስጉን ነው የተመሰገነ። ይህን ያጋለጠው ከዮኒ ማኛ መጣላት ነው። አየህ ዮኒ ማኛ ወጥቶ ሩዋንዳ ባያረገው ይሄ ሁላ ጉዳቸው ያወጣ። በሞተ ሰው ላይ ፖለቲካ ባትሰሩ ኖሮ ይህ ፖለቲካቸው አያወጣም ነበር። እግዚአብሔር ማውጣት ስላለበት ነው። የእናንተን ዝርፊያ፣ የእናንተን ሌብነት፣ የእናንተን ጥላቻ ጌታ ኢየሱስ ክርስቶስ ማጋለጥ ስለፈለገ ነው። ቤቴን መነገጃ አረጋችሁት ነው የሚለው መጽሐፍ ቅዱስ ሲናገር፣ የአባቴን ቤት መነገጃ አረጋችሁት ይላል። ነግዳችሁበታል። የጌታ ኢየሱስን ስም ነግዳችሁ። እንዳልክ የሚባል ሌባ የብልጽግና ካድሬ ግቡና በደንብ ጠረጴዛ ላይ የተቀመጠ በፎቶ ምን የሶሻል ሚዲያ አነቃቂዎች ተብሎ የብልጽግና እራት ላይ ቀርበዋል። ማ እንዳልክ ቀርቧል። ምን ከሆነ በኋላ ጴንጤ ከሆነ በኋላ ጴንጤ ከሆነ በኋላ አየህ፣ ጴንጤነት ብልጽግናነት ማች.com ነው። ይሄ ጥሩ አይደለም። በመጀመሪያ እላይ ያላችሁ ሰዎች ወንጀለኞች አይደላችሁም ወይ? ወንጀል አይደለም ወይ የምትሰሩት? እላይ ያላችሁት ሰዎች ወንጀለኞች ናችሁ ወይስ ጨዋ ሰዎች ናችሁ? ሰው ሀገር ላይ ሲታረድ ሲጨፈጨፍ ቤተክርስቲያን ሲቃጠል ደስታችሁ እልልታችሁ አይደለ? ኦርቶዶክስን እንደፈለገ ስትባል ደስታችሁ አይደለ? ጮቤ አይደለ የምትረግጡት? ጮቤ ሀገር ያቀናችን ማንም ሀገርን አላቀናም። ማንም ቤት ብትሄድ ቤተክርስቲያን ውስጥ አንድ ንብረት የለህም። እካክ ነው ያለ፣ ምንም የለ። ሌሎቻችሁ ከኦርቶዶክስ በስተቀር ሀብትና ንብረት ያላት ኦርቶዶክስ ብቻ ናት። ዚስ ኖባዲ ኤልስ። ሌላ ቤተክርስቲያን የትም ቦታ ብትሄድ፣ መስጊድ ብትሄድ፣ ጴንጤ ቸርች ብትሄድ ወፍ የለም። ወፍ ቅርስ የለም። what do you have? ቅርስ የሚባል የለም። ሪያሊቲ ምን አንድ ሌባ ቢገባ ምንም ይዞ የሚወጣው ነገር የለም። ወፍ። ስለዚህ መጀመሪያ ቆም ብሎ ማሰብ ጥሩ ነው። የ10 ዓመት ስራን አሽመድምጄው ገደል ከትቼዋለሁ በ3 ቀን። 4ኛ ቀኔ ነው ዛሬ። 4ኛ ቀኔ ነው። ለገንዘብ ነው የኔ ማኛ ዱቄታ። ገንዘብ አይቶ ማያውቅ ሁሌ ገንዘብን ያመልካል። ለምን? ድህነት ሁሌ አይኑ ላይ የሚታየው ገንዘብ ብቻ ነው። ሌላኛው እንግዲህ አሸናፊ ገብረ ማርያም በተመለከተ ነው። ቀሲስ አሸናፊ ገብረ ማርያም ታድሶን ይሉታል ግማሾቹ ደግሞ ኦርቶዶክስ ነው ይሉታል፣ ሌሎቹም ፕሮቴስታንት ነው ይሉታል። ብቻ ግን የጠራ ኦርቶዶክስ እንዳልሆነ ግልጽ ነው እና ስለዚህ የሁላችንም ጥያቄ ይመስለኛል ለይቶለት አንዱን ያዝ፣ ምንድነው ጫፉን ያዝ፣ በቃ አንደኛው ቦታ ላይ ይገኝ። ስለዚህ ስለእመቤታችን ተጠይቆ የሚያበሳጨው አይነት ነገር መሆን የለበትም። ስለእመቤታችን ቅድስና ሲጠየቅ በኩራት በደስታ ነው መመለስ ያለበት እንጂ መበሳጨት የለበትም። ስለዚህ ይህ ሰው ሊጠና ይገባል ባይ ነኝ እኔ እንደ አንድ ኦርቶዶክሳዊ። እስቲ ይህ ሰው የሚለውን እስቲ ተከታተሉት ነው። በእመቤታችን ቀን ትምህርት ያስተምራል አሸናፊ ገብረ ማርያም። በእመቤታችን ቀን ትምህርት ሲያስተምር ኦርቶዶክሳዊ ትምህርት አይደለም የሚያስተምረው። ሙሉውን ሰምቼዋለሁ።
ኦርቶዶክሳዊ ትምህርት አይደለም የሚያስተምረው። በጣም የሚያሳዝነውና የሚያስቆጣው ፓርቲ ይሄ ነው። የእመቤታችን ትምህርት ዮሐንስ ወንጌልን ስለጠቀሰ ሉቃስ ወንጌልን ስለጠቀሰ ስላነበበ ዝም ብሎ መዝለል አልፈለገም። በቅደም ተከተል እየሄደ ስለነበረ ሰማሃውም ደግሞ እንዲቀበሉት ይፈልጋል እንደምታውቁት። ስለዚህ ምን አደረገ? ማስተማር ጀመረ። ሲያስተምር ምንድነው ያደረገው? ልክ እንደ ፕሮቴስታንቶች ከድንግል ማርያም ምን እንማራለን ብሎ ነው ያቀረበው። ትልቁ የፕሮቴስታንት አደገኛ አካሄድ ይሄ ነው። የተሐድሶች ነው፣ ጴንጤ ለማድረግ ማለት ነው። ለምን? አማላጅነቷን አያምኑም። በእመቤታችን አማላጅነት በፍጹም አያምኑም። በፍጹም በፍጹም። ስለዚህ እመቤታችንን እንደ ጥሩ ሰው ወይንም ብጽዕት እንደተባለችው የተመሰገነች መሆኗን ብቻ በመጥቀስ ከእመቤታችን ምን እንማራለን የሚል የተሐድሶች የፕሮቴስታንቶች ትምህርት ያስተማረው ይሄ ዝክረ ቅዱሳንን ይጥላል፣ አማላጅነትን ይጥላል፣ ነገረ ቅዱሳንን አይቀበልም። ይሄ ነው በማር የተለወሰ መርዝ የሚባለው ትምህርት ይሄ ነው። የአሸናፊ ዋናው ዓላማው ይሄ ነው። እያስተማረ ሻሎም ዝም ብሎ መተቸት ሳይሆን አስረጂ ክፈት። ኦኬ እያስተማረ መረጃ ከፈለክ በመጀመሪያ ፕሮቴስታንት ከሆንክ ሌላ ነገር ነው። ኦርቶዶክስ ከሆንክ ግን ችግር የለም፣ በደንብ መማር እንችላለን ከነ ማስረጃው ከነ መረጃው። ድንገት ግን አሁን መታህ አይደለማ ሁሉን ነገር የምትረዳው፣ በደንብ እየተረዳ መምጣት አለብህ እና ኦርቶዶክስ ከሆንክ ነው ባይዘው ኦርቶዶክስ ከሆንክ። ስለዚህ ነገረ ቅዱሳንን የማስተው ስትራቴጂ ነው የሚጠቀሙት እና አሸናፊ ገብረ ማርያም ይህንን ነው ያደረገው። ቤዚክሊ አስተምሮ ጨረሰና ሲጨርስ ራሱ ልብ በሉ፣ ሲጨርስ ምንድን ነው ያለው? እንደ ካህን የሰማነውን በልቦናችን ያሳደረብን እንደ ኦርቶዶክሳዊ፣ እንደ ካህን ደግሞ ሲሆን ብዙ ቡራኬ የእመቤታችን ጣዕሟ ፍቅሯ ይደርብን ይደርባቸው፣ በቃል ኪዳኗ በአማላጅነቷ እግዚአብሔር ይጠብቃችሁ፣ የእመቤታችን አማላጅነት አይለያችሁ የሚል ነገር። ይሄ ራሱን የቻለ ትምህርት እምነት ነው አይደለም? ከአሸናፊ ገብረ ማርያም አታገኙም። በተአምር ማለት ነው።